እኔ በዙሪያዋ የእሳት ቅጥር እሆንላታለሁ፣ በውስጧም ክብርን እሆናለሁ ይላል እግዚአብሔር። ትንቢተ ዘካርያስ ምዕራፍ 2 ቁጥር 5። ጸጋና ሰላም ይብዛላችሁ በዓለም ዙሪያ ያላችሁ ወንድምና እህቶቼ። በመጀመሪያ ላይክ አድርጋችሁ ሰብስክራይብ ያላረጋችሁ ቤቱን ሰብስክራይብ አድርጋችሁ ይህን ጸሎት ከኔ ጋር አብራችሁን ጸልዩ። እግዚአብሔር ምን ይታወቃል፣ በዚህ ማለዳ ጸሎት የብዙዎቻችሁን ቁልፍ በህይወታችሁ ላይ አስቸጋሪ የሆነባችሁን ጉዳይ ቁልፉን ለህይወታችሁ እንደሚሰጥ ዛሬ አምናለሁ። ኢየሱስ ጌታ ነው። በቃ ዝም ብሎ ይሄ ልምድ የሆነ ጸሎት አይደለም። ከልምድ በመውጣት እንጸልይ። ዛሬ በጣም ኃይለኛ የሆነ የእግዚአብሔር መንፈስ ነገራችሁን እንዲነካ፣ ቤታችሁን እንዲነካ፣ ህይወታችሁን እንዲነካ፣ የእግዚአብሔር ክብር በሙላት እንዲንቀሳቀስ በህይወታችሁ ላይ እንጸልያለን። ጠላት በብዙ የሚያስፈራራችሁ፣ በተለያየ አይነት ሁኔታ የሚያስፈራራችሁ፣ በአንድም በሌላም ጠላት የሚያስጨንቃችሁ፣ ፍርሃት ውስጥ ያላችሁ፣ ምን ሆናለሁ እንዴት ሆናለሁ ለምትሉ የእሳት ቅጥር ተቀጥሮላችኋል። ማካታሻ ባህዳጋስ ይሄ ቃል ለኢየሩሳሌም የተነገረ ቃል ነው። በዙሪያዋ የእሳት ቅጥር ሆናለሁ ይላል። ታውቃላችሁ፣ የእሳት ቅጥር ማንም ሰው ሊደፍር አይችልም። ማንም ሰው በምንም አይነት ታሪክ የትም ዓለም ላይ የእሳት ቅጥር የለም። የእሳት ቅጥር ሰው በብሎኬት እና በሲሚንቶ በተለያየ አይነት ነገር ይቀጥራል። ቅጥሩን ያድሳል በየጊዜው። ነገር ግን በእሳት የተቀጠረ ቅጥር ከዚህ እግዚአብሔር ከተናገረው ውጭ የለም የትም ዓለም ላይ። አንድ ነገር ልንገራችሁ፣ እግዚአብሔር እስካሁን ለብዙዎቻችን የእሳትን ቅጥር ባይቀጥርልን ኖሮ በዚህ ሰዓት ላይ በድል እንመላለስም። በዚህ ሰዓት ላይ የለንም። በየጊዜው ታውቃላችሁ፣ ጨለማው ዓለም ላይ የሚወጣ ለኛ የሚወጣ አጀንዳ አለ እና በየጊዜው የሚወጣውን አጀንዳ እየገለበጠ እየቀየረ እየመታ ድልን ሁል ጊዜ ድል እየሰጠ እግዚአብሔር አምጥቶናል። አንድ ነገር ደግሞ ልንገራችሁ፣ የሚጸልይ ሰውን ማንም ሰው አይደፍረውም። ሁል ጊዜ እስከ የትኛው መጨረሻ ድረስ ልትሄዱ ትችላላችሁ። በየትኛውም ጉዳይ ላይ መጨረሻ ላይ ግን የሚጸልይ ሰው ነው የሚያሸንፈው። ሁለተኛ መርሳት የሌለብን ነገር፣ ሁላችንም እግዚአብሔርን ስትጠይቁ ደህና ነገር ጠይቁ። ምን ማለት ነው? ማንም ሰው የጸለየውን እግዚአብሔር ይሰጠዋል። የጸለያችሁትን በጥንቃቄ ጸልዩ። ምክንያቱም እግዚአብሔር የጸለያችሁትን ጸሎት ይሰጣችኋል ማለት ነው። ምክንያቱም ጸልዩ፣ ለምኑ ታገኛላችሁ፣ ፈልጉ ትቀበላላችሁ ይላል ቃሉ። ይህ ማለት የትኛውንም ጸሎት፣ ለምሳሌ አንድ ሰው ለእግዚአብሔር ክብር ከሆነ የሚጸልየው ክብር ያገኘዋል። የሆነ ተራ ነገር፣ ትንሽዬ ነገር፣ የሚሰበር ነገር ብቻ ከሆነ የሚለምነው ጸሎቱ የሚሰበር ነገር ብቻ ከሆነ እሱንም ይሰጠዋል በጊዜው። ግን የእግዚአብሔርን ክብር የሚለምኑ ሰዎች፣ ለትልልቅ ነገር የሚጸልዩ ሰዎች ያን ነገር በህይወታቸው ያገኛሉ ማለት ነው። ዛሬ ጸልያለሁ። ጠላት በየጊዜው እየመጣ የሚያስፈራራችሁ፣ የሚያስጨንቃችሁ በብዙ አይነት መንገድ በጠላት የራሱ የሆነ አዋጅ እያወጣ የራሱ የሆነ ምዕራፍ ውስጥ እናንተን እየከተተ በራሱ ቀለበት ውስጥ እያስገባ የሚያስጨንቃችሁ ዛሬ እግዚአብሔር አምላክ በጌታ በኢየሱስ ስም ከገባችሁበት ሁኔታ ያወጣችኋል። ከገባችሁበት ሁኔታ ያወጣችኋል። ከገባችሁበት ምዕራፍ ያወጣችኋል። የእሳት ቅጥር ለእናንተ ይሆናል ለህይወታችሁ። በጌታ በኢየሱስ ክርስቶስ ጸልዩ ከኔ ጋር። ቼባካታራ ባሳካ አባቴና አምላኬ ሆይ ስም የተባረከ ይሁን። ይህ ማለዳ ካንተ ሆኖልኛል። ይህንን ቀን ካንተ አይቻለሁ። እግዚአብሔር አምላክ ሆይ ስም የተባረከ ይሁን። የጨለማ ስራ የተመታ ይሁን። የጨለማ ኃይል የተመታ ይሁን። ማንኛውም የጠላት እቅድ የተመታ ይሁን።
ጠላት ያስቀመጠው የትኛውም አይነት ገደብ ከመንገድ ላይ ይነሳ። እየተዋጋችሁ ጠላት እየተዋጋችሁ ያላችሁ ይህን ጸሎት ጸልዩ። ከውጊያ ወጣው፣ እግዚአብሔር ጣልቃ ገባልኝ፣ ነገሬ ተስተካከለ፣ የእግዚአብሔር ጉብኝት በነገሮች ላይ መጣ፣ እግዚአብሔር ድልን ሰጠኝ፣ እግዚአብሔር ሞገስ ሆነኝ፣ እግዚአብሔር ነገሬን ቀየረው፣ በነገሬ ላይ የእግዚአብሔርን ጉብኝት አያለው፣ እግዚአብሔር ተአምራትን በኔ ሕይወት ላይ ያደርጋል፣ በድል እወጣለሁ፣ በድል እገባለሁ፣ የተነገረኝ የትንቢት ቃል በኔ ሕይወት ይፈጸማል። ሻባሃታ ካራዴኬትስ እግዚአብሔር አምላኮች ስም የተባረከ ይሁን፣ ስም የተባረከ ይሁን። በሊሳን ስትጸልዩ ወዳጆቼ ቀላል ነገር እንዳይመስላችሁ። ከእግዚአብሔር ጋር ምስጢር እያወራችሁ ነው። ሁለተኛ ሰይጣን የማይሰማው ቋንቋ ነው ሊሳን ማለት። ሊሳን ሰይጣን የማይሰማው ቋንቋ ነው። ማንም ሰው የማይሰማው ቋንቋ ነው። ሰይጣን ሊሳንን የሚያወራ ሰው ከእግዚአብሔር ጋር ምስጢር እያወራ ነው። አያችሁ፣ እግዚአብሔር የእናንተን ነገር በኃይል እንዲሰራ። አንዳንድ ሰው ጸሎት መጸለይ ይፈልጋል፣ የጸሎት አቅም አጥተዋል። እየሰማው ነው። በጣም ብዙ ሚዲያ ላይ ሳገለግል ሲጸልይ እየሰማው ነው። አቅሜን ይበላል። ልነሳ አልችልም። ሌሊት መነሳት አልችልም። መጸለይ አልችልም። ማለዳ ላይ ሲወጣ መጸለይ አልችልም። በህይወቴ ውስጥ የጸሎት ልምምድ በቃ በጣም 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 ጥቂት ነው። ስለዚህ ጸሎት መጸለይ አቅቶኛል፣ ደክሞኛል በቃ የምትሉ ሰዎች ዛሬ ይሄ ጸሎት በጌታ በኢየሱስ ክርስቶስ ስም ይሁንላችሁ። በዚህ ጸሎት ተስፈንጥራችሁ ትወጣላችሁ። ተስፈንጥራችሁ ካላችሁበት ልክ ኳስ መሬት ላይ ወድቆ እንደሚነጠር ተነጥራችሁ በመንፈስ ወደ ላይ ትገባላችሁ። ተነጠራችሁ ካላችሁበት ድካም፣ ካላችሁበት ጭንቀት፣ ካላችሁበት ሰርክ መርኬ፣ ካላችሁበት ከተያዛችሁበት መያዝ ውስጥ አንድ ሰው ተነጥሮ እንዲወጣ ጸልያለሁ። ካራሻባሃዳጋባስ የሚያወጣ ኃይል፣ የሚያወጣ ኃይል፣ የእግዚአብሔር ኃይል በቤቴ ላይ፣ በዘመኔ ላይ፣ በመንገዴ ላይ ጃብራስ ካታማንታ ራሃዳጋ የእግዚአብሔር ኃይል ከሞላ፣ የእግዚአብሔር ኃይል ከመጣ፣ የእግዚአብሔር ኃይል ከኔ ጋር ካለ፣ የእግዚአብሔር እሳት ዙሪያዬን ካለ፣ የእግዚአብሔር እሳት ቅጥሬ ከሆነ፣ የእግዚአብሔር እሳት ቀጥሮኝ ከሆነ እኔ በጠላት አልበላም። እኔ አልያዝም፣ አልቆምም፣ አልታሰርም። ቻፓካሮሶንቶ ሎኮቶሮዴሳ ማንዳር ካዲሾኖ ሞንቶ ሌካታፓራሳዳባ ጸልያለሁ። የጸሎትን ኃይል የበላ በጨለማ ላይ የተላከ፣ በቀን የተላከ፣ በቀትር የተላከ፣ በሌሊት የተላከ፣ በማታ የተላከ በናዝሬቱ ጌታ በኢየሱስ ነቀልኩት። የተነቀለ ይሁን። ከአንድ ሰው ህይወት ላይ ይነቀል፣ በጌታ በኢየሱስ ይነቀል። የጸሎት ኃይል፣ የጸሎት ኃይል፣ የመንፈስ ቅዱስ ኃይል፣ የመንፈስ ቅዱስ እሳት ያካታራካ እኔ በዙሪያዋ ላይ የእሳት ቅጥር ሆንላታል። ማንም እንዳይነካት፣ ማንም እንዳይደፍራት፣ ማንም እንደፈለገ እንዳያረጋት፣ ማንም እንደፈለገ እንዳይጫወትባት፣ ማንም ገብቶ በራሱ ቁጥጥር ስር ውስጥ እንዳያደርጋት፣ ማንም እንደፈለገው እንዳያደርገን በዙሪያዋ ላይ የእሳት ቅጥር እሆንላታለሁ። በእሳት ተቀጥሬያለሁ በሉ። ራካታካ የእሳት ቅጥር እሆንላታለሁ ይላል የእግዚአብሔር ቃል። ተቀጥሬያለሁ በእሳት ቅጥር። ኦራ ማንታካዣ ዴኬስ ዙሪያዬ ታጥሮ ነው ያለው፣ ታጥሮ ነው ያለው። ሃዳካ እሆንላታለሁ። ጠላት ሊያገኘኝ አይችልም። ቤቴ አይገኝም። ጤናዬን አያገኘኝም። ጤናዬ ላይ ተመካክለው የሚመጣ የተለያየ አይነት የበሽታ ጉልበት፣ የጨለማ ሲስተም ሊያደክመኝ የሚፈልግ የጸሎት ጉልበቴን የሚያደክም፣ ከጌታ ጋር ያለኝ ግንኙነቴን የሚያደክም ማንም ይሆን አያገኘኝም። ለምን? የእሳት ቅጥር ሆንላታለሁ ብሏል። ታራዳ ታጥሬ ነው ያለሁት። በምን? በእሳት ነው የታጠርኩት። ይሄ በምድር ባለው ነገር፣ በዚህ በምድር አደገኛ አጥር በሚባለው ደግሞ በግንብና በሲሚንቶ አይደለም፣ በሚፈርሰው አይደለም። ለምን? መንፈስ ዓለም ላይ በተለቀቀው ከሰማይ በተለቀቀልኝ ራካታ ፓሻ ካሳዳ በእሳቱ ቅጥር ተቀጥሬ ነው ያለሁት።
ጠላት እኔን አያገኘኝም፣ ሰይጣን አያገኘኝም፣ ሁኔታ አያገኘኝም፣ ጭንገፋ አያገኘኝም፣ ጨለማ አያገኘኝም፣ በሽታ አይሰለጥንብኝም። አዲሶ ኮቶሮቦስ ታጥሬ ነው ያለሁት። በእሳቱ ነው የታጠርኩት። ቤቴ ታጥረዋል፣ ልጆቼ ታጥረዋል፣ ትምህርቴ ታጥረዋል፣ ጤናዬ ታጥረዋል፣ ስራዬ ታጥረዋል። ምን ዳካሳካ እጮኝነቴ ታጥረዋል። አናካዳጋሳካራዲካሱና ኑሮዬ ታጥረዋል፣ ደሞዜ ታጥረዋል፣ እያንዳንዱ እንቅስቃሴ ታጥረዋል። የኔ የሆነው ነገር የቤተሰቦቼ ጉዳይ ታጥረዋል፣ የእህቶቼ ነገር ታጥረዋል፣ የወንድሞቼ ነገር ታጥረዋል። ታጥረን ነው ያለ ነው። ባካሳ ታራዳ ካሳ ሻባሃታ ካራዲ ካቦሮኮ ማንታካራ ደሸደበስ ሎኮቶሮ ሞንቶኮሮቦስ ታጥሬ ነው ያለሁት። አቻዲካ ሰይጣን እንደፈልገው አያደርገኝም። ሁኔታ እንደፈልገው አያደርገኝም። አልሰነካከልም፣ አልወድቅም። አጂዳ ካሳ ክብሬ ኢየሱስ ነው፣ ኃይሌ ኢየሱስ ነው፣ ሞገሴ ኢየሱስ ነው። የእሳት የእግዚአብሔር እሳት ቅጥሬ ነው። ተቀጥሬ በሱ ውስጥ ነው ያለሁት። ጉያ ውስጥ ነው ያለሁት። አራካታ ባሻ ቤቴ አይረበሽም፣ ዘመኔ አይረበሽም፣ መንገዴ አይረበሽም፣ ህይወቴ አይረበሽም። ገና ትልልቅ ተስፋዎች አሉ። በዚህ ነገር አልገደብም፣ በጥቂት ነገር አልረካም፣ በጥቂት ነገር አልቆምም። እግዚአብሔር የተናገረኝ ጌታ ያወራልኝ የተናገረኝ ብዙ ድል አለ፣ ብዙ በረከት አለ፣ ብዙ ሀካሻ አሁን ለራሴ የተቸገርኩት ሊሆን ይችላለሁ። ነገ ግን ብዙዎችን ሰብስቤ እመግባለሁ። ገና ሺዎችን እመግባለሁ። ለብዙዎች አባት ሆናለሁ፣ ለብዙዎች እናት ሆናለሁ፣ ለብዙዎች እበቃለሁ። ሃታራካታ ባሻካታ ረከቴከቴ ለበረከስ ማንጃ ካዳዚ ካታራባስ ከሁኔታው በላይ ምንድን ነው ከተገደብኩበት በላይ የእግዚአብሔር ክንድ ይመራኛል። ቤቴን ይመራዋል፣ ዘመኔን ይመራዋል፣ መንገዴን ይመራዋል፣ ህይወቴን ይመራዋል። እያንዳንዱ እርምጃዬ ላይ የእግዚአብሔር ክንድ ከኔ ጋር ነው። ጠላት አያገኘኝም፣ ሁኔታ አያገኘኝም፣ ጭንገፋ አያገኘኝም፣ ኪሳራ አያገኘኝም። ባዶነት የኔ አይደለም። ድንገተኛ ሞት አያገኘኝም። ሃዳካራሳ ካታራ ራካታ ሻካ በድካሜ ላይ ኃይሉ ይገለጣል። ደካማ ነኝ እኔ። አዎ አልችልም፣ አቅም የለም። የኔ አቅም ግን ኢየሱስ ነው። የኔ ብርታት ግን ኢየሱስ ነው። የኔ ኃይል ግን ኢየሱስ ነው። በኢየሱስ ኃያል ነኝ። በኢየሱስ ኃይል ያገኘሁት በኢየሱስ ነው። አቅም ያገኘሁት በኢየሱስ ነው። ገዢ የሆንኩት በኢየሱስ ነው። ናካታካታ ብላቴና ነኝ አትበል አለው መጥቶ ኤርምያስን። እኔ ካንተ ጋር ነኝ። የአፍህን ቃል አጸናለሁ። የአፌ ቃል ይሆናል። የአፌ ቃል የሚፈጸም ነው። የአፌ ቃል የሚሰራ ነው። ሰይጣን አያገኝህም። አካዳጋ ታናሽነቴን አትናቀው። እኔ ካንተ ጋር ነኝ። አፌ ኮልታፋ ነው አትበል። እኔ ያንተን አፍ እጠቀማለሁ አለ ጌታ። ዛሬ ጸልያለሁ የአንድ ሰው በጌታ በኢየሱስ ክርስቶስ ሃካታካታ ኪዳኑን ቀሰቅሳለሁ። እግዚአብሔር በልጅነት የተናገራችሁ ኪዳን አላችሁ። እግዚአብሔር በልጅነት የተናገረውን ኪዳን፣ ያነ የሚነደውን እሳት፣ ያነ የምትጸልዩት ጸሎት፣ መንፈሳዊ ረሃብ የምትጸልዩት ጸልያችሁ ማይደክመው ጉዳይ፣ ያ መንፈስ ዛሬ በኢየሱስ ስም በእናንተ ላይ፣ ዛሬ በኢየሱስ ስም በአንድ ሰው ቤት ላይ፣ ያ ክብር በአንድ ሰው ቤት ላይ፣ ያ እሳት በአንድ ሰው ቤት ላይ፣ ያ ሞገስ በአንድ ሰው ቤት ላይ፣ ያ ኃይል በአንድ ሰው ቤት ላይ ሆኮቶሶ ፓና ራንታ ካጃ ባህና ሄልካታ ዚካ ቡራባና ላዳጋራጋዳጋባሴና ማንታ እሳት ነደደ በአንድ ሰው። እሳት መንፈሳዊ እሳት ጨለማን የሚበላ ጭጋፋን የሚበላ ራሃዳጋባጋዳጋስ ጌታን የሚያስብል ከሁኔታው በላይ ከችግሩ በላይ ከሚያስጨንቀው በላይ ጌታ የሚያስብል ኃይል ዛሬ መጣ አንድ ሰው ላይ። ራካታካታካስ የእግዚአብሔር መንፈስ አንዳንድ ሰዎች ሲያወጣችሁ ያለው ከድካም የሚወጣ
ሰው አለ። ከጭንቀት የሚወጣ ሰው አለ። ከኪሳራ የሚወጣ ሰው አለ። የሆነ ከብቸኝነት የሚወጣ ሰው አለ። ከበሽታ ውስጥ የሚወጣ ሰው አለ። ሪሲቭ ኢን ዘ ኔም ኦፍ ጂሰስ። ሪሲቭ ኢን ዘ ኔም ኦፍ ጂሰስ። ውሰዱ በኢየሱስ ክርስቶስ። እስቲ ወጣው፣ ከጭንቀት ወጣው፣ ከትንሽ ምዕራፍ ወጣው፣ ከሐዘን ወጣው፣ ከበሽታ ወጣው፣ ከባዶነት ወጣው። ወጣው በክብር፣ ወጣው በሞገስ፣ ወጣው በኃይል፣ ወጣው በእግዚአብሔር ጸጋ፣ ወጣው በጌታ በኢየሱስ ክርስቶስ። ኃይሌ እግዚአብሔር ነው። ሞገሴ እግዚአብሔር ነው። ብርታቴ እግዚአብሔር ነው። አቅሜ እግዚአብሔር ነው። ሄካቲሻ ላሙንታ ሃላላካ ዛኔና ሄልቫ ካታሲዳቡ ብራካ ሳታና ዣባቃዲ ካሮኮቶ ሜንታ ካራካዳጋባሳ ካታባያ። ወጣው በኢየሱስ አልያዝም። ችግር አይዘኝም። ባዶነት አይዘኝም። የሆነ የታወጀ የጠላት አዋጅ አይዘኝም። በኢየሱስም ወጣው። በክብር ወጣው። በድል ወጣው። በሞገስ ወጣው። አሸናፊ ነኝ። አሸንፋለሁ። በእያንዳንዱ እርምጃ ላይ ድል የኔ ነው። በእያንዳንዱ መንገድ ላይ ፍሬያማ ነኝ። ፍሬያማ ነኝ። ፍሬያማ ነኝ። ፍሬያማ ነኝ። ፍሬያማ ነኝ። አፈራለሁ። የማፈራው ትንሽ አይደለም። የማፈራው ጥቂት አይደለም። የማፈራው 30 60 100 ነው ማፈራው። ሆዳ ባሻካታራካያ ማን ነው ይሄን ቃል የሚቀበል? ጌታ ኢየሱስ በመልካም መሬት የተዘራው ይልና በመልካም መሬት የተዘራው ዘር 30 60 100 ይላል። ዛሬ ጸልያለሁ። ከዚህ ሰዓት ጀምሮ የተዘራችሁት በመልካም መሬት ላይ ነው። ይህና ካዳጋ ፍሬያማ ናችሁ። በህይወት ሁሉ ፍሬያማ ናችሁ። ይሄ ማለዳ የኔ ማለዳ ነው። ይሄ ቀን የኔ ቀን ነው። በቀን የሚበር ፍላጻ፣ በቀን የሚመጣ ድንገተኛ አደጋ እኔ ላይ አይመጣም፣ እኔን አያገኘኝም። በመንገዴ በህይወቴ ሁሉ ላይ የእግዚአብሔር ጉብኝት፣ የመንፈስ ቅዱስ ኃይል ድሌ ነው፣ ሞገሴ ነው፣ ኃይሌ ነው፣ ብርታቴ ነው። ሽንፈት አላወራም። ጭንገፋ አላወራም። የተበላሸ ነገር ካለ እንኳን ተበላሸ። ለምን? እግዚአብሔር የሚበልጠው አለ። በተበላሸው ነገር ላይ ዝም ብዬ እያለቀስኩ ዘመኔን አልጨርስም፣ ጊዜን አልጨርስም። ይሄ ነገር የተበላሸ እያልኩ ይሄ ነገር እንደዚህ ሆነ እያልን በፍጹም ጊዜያችንን አንጨርስም። እልፍ እንላለን። እልፍ እላለሁ። የተሻለ ይጠብቀኛል። የሚሻለ ይጠብቀኛል። ካቻባራሳና ላባራጋዳ ጎሶና ጀባካዳ የሚሻለው ይጠብቀኛል። ትልልቅ በረከት ይጠብቀኛል። ጥቂቱን ነው ሰይጣን የዘጋብኝ፣ ትልቁን ደግሞ ሰማይ ከፈተልኝ። የማይመጥነኝ ስለሆነ ነው የተከለከልኩት። የሚመጥነኝ ገና አለ ከመንገዴ ላይ። ራካዲካ ሶኮቦሮ አውጃለሁ። እግዚአብሔር የኔ ነው። ሰማይ የእግዚአብሔር ነው። ምድር የእግዚአብሔር ነው። ምድርና ሞላዋ የእግዚአብሔር ናት። እኔ ደግሞ የእግዚአብሔር ልጅ ሆኜ ማልወርሰው የለኝም። ትልቅ ነገር ይገባኛል። አምላኬ ኃይሌ ነው። አምላኬ ጉልበቴ ነው። አምላኬ ብርታቴ ነው። አጂዛኔ ሳካቶን ቬናሳላ ዲያካዞንታ ራሃንታ ሺካቶሴንዳ ሬቤጌዴ ዜጋቱ ራባያ ራንታ ጋባጃጋ ዲጋዞኖ ማንታ ኤካቲ አራባሳ። ጭንገፋ የኔ አይደለም። ኪሳራ የኔ አይደለም። ድንገተኛ ሞት የኔ አይደለም። የኔ አይደለም። ኦ ባራካ አባቴ ሆይ አንተ ባትረዳኝ ኖሮ እዚህ ጋር አልደርስም። አንተ ባታሳልፈኝ እዚህ ጋር አልመጣም። ድል ባትሰጠኝ እዚህ ጋር አልኖርም። ሞገስ ባትሆነኝ እዚህ ጋር አልኖርም። እዚህ የደረስኩት ባንተ ብርታት ነው። እዚህ የደረስኩት ባንተ ሞገስ ነው። ኃይል ስለሆንከኝ፣ ሞገስ ስለሆንከኝ፣ ብርታት ስለሰጠኸኝ፣ አቅም ስለሆንከኝ አመሰግናለሁ። እግዚአብሔር አመሰግናለሁ። ኃይል ስለሆንከኝ አመሰግናለሁ። አንተ ስም የተባረከ ይሁን። ገዛልሃለሁ፣ አገለግልሃለሁ በዘመኔ ሁሉ፣ በህይወቴ ሁሉ። እግዚአብሔር አንተን አመሰግናለሁ። ያንተ ክንድ ረድቶኛል። ያንተ ኃይል ተገልጧል በእኔ ህይወት ላይ። በእያንዳንዱ እርምጃ ላይ አገዝከኝ። ድካሜን ሳታይ ደከመች፣ እሱ እኮ አይችልም፣ እሱ እኮ ሰዎች እንዳሉት ሳትል ብርቱ አድርገህ ዛሬ ላይ አድርሰኸኛል። ስም የተባረከ ይሁን። አንተ መልካም ነህ ኢየሱስ። ስም የተባረከ ይሁን ኢየሱስ። ከፍ
በል ኢየሱስ፣ ከፍ በል ኢየሱስ፣ ከፍ በል ኢየሱስ፣ ከፍ በል ኢየሱስ፣ ከፍ በል ኢየሱስ። አመሰግንሃለሁ ኢየሱስ፣ አመሰግንሃለሁ ኢየሱስ። የኔ አቅም ጥቂት ነው። እኔ አቅም የለኝም፣ ጉልበት የለኝም። ያላንተ ብርቱ አይደለሁም። ያላንተ የኔ ጌታ ምንም ማድረግ አልችልም። አንተ አቅሜ ነህ፣ አንተ ብርታቴ ነህ፣ አንተ መንገዴ ነህ፣ አንተ ሁሉም ነገሬ ነህ። ጌታዊ ስም የተባረከ ይሁን። እግዚአብሔር አምላክ ሆይ እገዛልሃለሁ፣ አገለግልሃለሁ። በፊት በድል እንዲወጣ በድል እንዲገባ አቅም ሆንከኝ፣ ብርታት ሆንከኝ። እዚህ አሁን ላለሁበት ምዕራፍ እንዲደርስ ያንተ ክንድ ደግፎኛል፣ ያንተ ኃይል ረድቶኛል። አንተ አቅም ሆነኸኛል፣ አንተ ብርታት ሰጥተኸኛል፣ አንተ ነገሬን ቀየርከው። ስሜ ይባረክ፣ ስሜ ይባረክ። ጌታ ሆይ ስሜ ይባረክ፣ ስሜ ይባረክ። የኔ አቅም ጥቂት ነው፣ የኔ አቅም ትንሽ ነው። አይደለም ያላንተ አንድ እርምጃ መሄድ አልችልም። ያላንተ ምንም አይነት አቅም የለኝም። ያስኩት ባንተ ነው። የመጣሁበትን መንገድ ሁሉ የመጣሁት ባንተ ነው። እዚህ ጋር የደረስኩት ባንተ ነው። በልቼ የተስማማኝ ባንተ ነው። እግዚአብሔር አምላክ ሆይ ሰውነቴ ጨጓራዬ እንዲሰራ የሆነው ባንተ ነው። የጎረስኩትን የዋጥኩት ባንተ ነው። በቃ እያንዳንዱ ነገሬ ላይ ያንተ አስተዋጽኦ አለ። እኔ ያላንተ መቆም አልችልም። አንድ ሕፃን ልጅ ገና ዳዴ የሚጀምር ብላቴና ሕፃን ልጅ ገና እየተያዘ ይወድቃል። መራመድና መሄድን ዳዴ ብለን እናስለምዳቸዋለን። ልክ እንደሱ ነኝ እኔ በአንተ ፊት አልችልም ምንም አይነት ነገር። የኔ አስተዋጽኦ የለም፣ ያንተ ብቻ ነው። የኔ አስተዋጽኦ ከአንተ ጋር መኖር ብቻ ነው። የኔ አስተዋጽኦ አንተን ማመስገን ብቻ ነው። የኔ አስተዋጽኦ ስምህን መጥራት ብቻ ነው። የኔ አስተዋጽኦ ለአንተ እውቅና መስጠት ብቻ ነው። ጌታ ስም የተባረከ ይሁን ኢየሱስ። ረዳኸኝ ጌታ ሆይ፣ አገዝከኝ ጌታ ሆይ፣ አሳለፍከኝ ጌታ ሆይ፣ ጤና ሰጠኸኝ ጌታ ሆይ፣ ድጋፍ ሆንከኝ ጌታ ሆይ። ውድቀቴን ለሚጠብቁ፣ ሐዘኔን ለሚጠብቁ፣ ለቅሶዬን ለሚጠብቁ፣ ለቅሶዬን ሳይሆን ሐዘኔን ሳይሆን ሞቴን ሳይሆን እግዚአብሔር አምላክ ሆይ ድሌን አሰምተሃቸዋል። ይሄ የሆነው ካንተ ነው። ይሄን የሆነው ካንተ ነው። እግዚአብሔር ሆይ አንተ ተመስገን። ከፍ በል ኢየሱስ። ምስጋና ውዳሴ ላንተ ይሆን። ለስምህ ክብር ይሆን፣ ለስምህ ክብር ይሆን። ከፍ በል ኢየሱስ፣ ከፍ በል ኢየሱስ። እኔ የማቀርበው ምስጋና ነው። አሳለፍከኝ፣ ድል ሰጠኸኝ፣ ሞገስ ሆንከኝ። ለነገ የምደገፈው ባንተ ነው። ያለኝ ሁሉ ያንተ ነው። አይደለም ያለኝ እኔ ራሴም ያንተ ነኝ። ያንተ አቅም፣ ያንተ ጉልበት በቃ ሌሎች በሚቸገሩበት ምዕራፍ ላይ፣ ሌሎች ግራ በሚጋቡበት ጉዳይ ላይ እኔ በድል የሄድኩት ባንተ ነው። ሌሎች በተሰናከሉበት መንገድ ላይ እኔ ሳልሰናከል የመጣሁት ባንተ ነው። ሌሎች በቆሙበት መንገድ ላይ እኔ ያልቆምኩት ባንተ ኃይል ነው። ሌሎች በቃ አልችልም ብሎ የተዉት ጉዳይ ያንተ ችሎታ ተገልጦ በኃይል ለእኔ ሞገስ ሆንከኝ። እግዚአብሔር ስም ይባረክ። እኔ ማን ነኝ? አንተ ለዚህ ክብር ያበቃኸኝ፣ ይረዳኸኝ። ካልተደረገልኝ ካልተቀበልኩት በላይ ገና በህይወቴ ላይ የሆነልኝ እኮ ነው የሚበልጠው። እኔ ካልተቀበልኩት ጉዳይ በላይ በእኔ ህይወት ላይ ካልሆነው ጉዳይ በላይ ለእኔ የሆነልኝ የበዛልኝ ምሕረት ነው። ጌታ ሆይ ስም የተባረከ ይሁን። ያወጣኸኝ አንተ ነህ። ውለታህን አልረሳም። የረዳኸኝን ያገዝከኝን አልረሳም። ድል ሆንከኝ፣ አቅም ሆንከኝ፣ ብርታት ሆንከኝ። ቀየርከው ዘላለሜን፣ ቀየርከው ህይወቴን፣ ቀየርከው ዘመኔን፣ ቀየርከው መንገዴን። ሃሌሉያ ኢየሱስ፣ ሃሌሉያ ኢየሱስ፣ ሃሌሉያ ኢየሱስ። ቴንክ ዩ ጂሰስ፣ ቴንክ ዩ ጂሰስ፣ ቴንክ ዩ ጂሰስ፣
ቴንኪዩ ጂሰስ። ከልቤ አመሰግንሃለሁ። ብዙ ሆነህልኛል፣ ብዙ አድርገህልኛል፣ ብዙ አሳልፈህኛል። ከምስጋና በቀር እኔ የሚሰጠው ነገር የለኝም። ከኔ የምትፈልገው ምስጋናዬን ነው። ሃሌሉያ። ብሩ ወርቁ አንተ ጋር ነው፣ ያንተ ነው፣ ሁሉም ያንተ ነው። የኔ ማንነት ላንተ በጽድቅ ጌታ ሆይ እንድኖር እርዳኝ። በፊት በጽድቅ እንድመላለስ፣ በእውነት እንድመላለስ፣ ውለታ እንዲሆን ብቻ ሳይሆን እኔ ከአንተ ጋር መቆየት እንዲሆን፣ ያከበርከኝን፣ የረዳኸኝን፣ ያሳለፍከኝን አንተን እንዳመሰግን እግዚአብሔር አባትና አምላክ ሆይ ጌታ በኢየሱስ ክርስቶስ ስም መንፈሴ በኃይል እንድረዳ ጸልያለሁ። ኃይል እንድትሆነኝ ጸልያለሁ። አቅም እንድትሆነኝ ጸልያለሁ። ጉልበት እንድትሆነኝ ጸልያለሁ። እግዚአብሔር አምላክ ሆይ በጌታ በኢየሱስ አንተን አልፎ ሊነካን የሚችል ኃይል ስለሌለ፣ አንተን አልፎ ሊነካን የሚችል ኃይል ስለሌለ፣ አንተን አልፎ ሊነካኝ የሚችል ቤቴን፣ ዘመኔን፣ ህይወቴን፣ ጤናዬን፣ አእምሮዬን፣ ነገሬን፣ ዴስቲኒዬን ሊነካ የሚችል ኃይል ስለሌለ አመሰግንሃለሁ። በእሳት ቅጥር ታጥረናል። በእሳት ቅጥር የእሳት ቅጥር ሆነላታለሁ። አጥሬያለሁ። በእሳቴ ነው ያጠርኩት። ዙሪያዋን በእሳት ያጥሬያለሁ ብለህ ስለተናገርከን፣ በቃሌ ስለመከርከን ጌታ ሆይ እናመሰግንሃለን። ስምህ ለዘላለም የተባረከ ይሁን። ለዘላለም ከፍ በል። እየሆነ ያለው ትውልድን እየወሰደ ያለው ነገር እንዳይወስደን እግዚአብሔር አምላክ ሆይ በጌታ በኢየሱስም እንዳንረሳ፣ አደግኩ ብለን ጎረመስኩ ብለን እንደዚህ ሆንኩ ብለን እንዳንረሳ፣ ምህረትን እንዳንረሳ፣ ያደረግልን እንዳንረሳ፣ ያሳለፍከንን እንዳንረሳ፣ የረዳህንን እንዳንረሳ፣ የደገፍከንን እንዳንረሳ እግዚአብሔር አባትና አምላክ ሆይ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። ሬባሻ ጋታላ ዴዴቤያ ራማና ጋዶኮስ ዣባሃዳጋባካሮዴና ዲቫዚላ ራሃዳጋባሻዳባስ እንዳንረሳ ጌታ ሆይ በኃይል እንድታኖረን፣ በክብር እንድታኖረን፣ በሞገስ እንድታኖረን፣ በጸጋ እንድታኖረን፣ ፓወርፉል ሆነን እንድንሆን ጌታ ሆይ በኢየሱስ ክርስቶስ መንፈሲ በኃይል በእኛ ላይ ይፍሰስ። ክብሪ በኃይል ይፍሰስ። ጸጋ በኃይል ይፍሰስ። ጌታ ሆይ ጸጋ ይረዳናል። አምናለሁ። ጸጋ ይረዳናል። ማቻ ባሃዳጋ ባካራዳጋስ ሻባሃዳጋ ባካዳጋባስ ስትረዳን ነው ማቀ፣ ስታግዘን ነው ማቀ፣ ስታሳልፈኝ ነው ማቀ፣ አቅም ስትሆነኝ ነው ማቀ፣ ድል ስለምትሰጠኝ ነው ማቀ። በቃ እንድትረዳኝ አውቃለሁ፣ እንደምታግዘኝ አውቃለሁ። ከፍ በል ጌታ ሆይ። አሁን ጸልያለሁ። አሁን በር ለተዘጋባቸው ራካታሻዳካስ ሰይጣን ለዘጋባቸው ሰዎች ተመካክረው የዘጋባቸው በር በኢየሱስ ክርስቶስ ስም እንዲከፈት፣ ተዘግተው በር ላለባቸው ያንዳንዱ የእግዚአብሔር መንፈስ በተለይ አንዳንዶቻችሁ በእግዚአብሔር ፊት አስቀምጣችሁ ፕሮሰስ ጀምራችሁ ደግሞ ይሄ ምንድነው ፍርድ ቤት ኬዝ፣ በተለያየ አይነት ኬዞች ኤኒ ዶክመንት በተለያየ አይነት ጉዳይ እየጠበቁ ያላሉት እግዚአብሔር ቅርብ ጊዜ የመስራች የሚያሰማቸው ሰዎች አሉ። ራባካታ ካሳታ ባሻና በየትኛውም አይነት ጉዳይ እግዚአብሔር ሆይ ያንተ ፍቃድ ቢሆን፣ አንዳንዶች ተስፋ ቆርጣችሁ የዘጋችሁትን በሙሉ ዛሬ በኢየሱስም ተስፋችሁን አደስኩት። ተስፋችሁ ታደሰ። እግዚአብሔር በኃይል እየረዳችሁ፣ እየደገፋችሁ፣ እያሳለፋችሁ በብዙ ድልና ሞገስ በአንድ ሰው ፊት ላይ፣ በአንድ ሰው ቤት ላይ፣ በአንድ ሰው ኑሮ ላይ፣ በአንድ ሰው መንገድ ላይ፣ በአንድ ሰው ነገር ላይ በኃይል ጌታ አለፈ። አባቴና አምላኬ ሆይ ስምህ የተባረከ ይሆን። ስምህ የተባረከ ይሆን። ሻባሃዳጋባጋዳጋባጋዳጋባስ ሼካታዳባካቲና ማንታ በኃይል ወጣለሁ፣ በክብር ወጣለሁ፣ በሞገስ ወጣለሁ። አጂዳ ካሳታ አልያስም፣ አልቆምም፣ አልሰናከልም።
ነገሬ አይበላሽም፣ ነገሬ አይበላሽም። በጌታ በኢየሱስም ጸልያለሁ። እግዚአብሔር ስሜ ይባረክ። ጌታ ሆይ ስሜ ይባረክ። አንተ መልካም ነህ፣ አንተ ታላቅ ነህ፣ ሁሉን ትችላለህ፣ ሁሉን ታደርጋለህ። እግዚአብሔር አባትና አምላክ ሆይ ስሜ የተባረከ ይሁን። አሁን በሮቻቸው ይከፈት፣ በር ይከፈት፣ 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 ይከፈት። ከማይመጥን መንደር አወጣው በኢየሱስ ክርስቶስ። አንድ ሰው ከማይመጥን መንደር ወጣ በኢየሱስ፣ ወጣ በኢየሱስ፣ ወጣ በኢየሱስ፣ ወጣ ከማይመጥን መንደር፣ ከማይሆን መንደር ከካሳዳ ካሳታዳ ባሻዳ ካባስ ሻዳ ሀዳጋ ባጋዳጋ ባጋዳጋ ባጋራዲ ካባስ በጌታ በኢየሱስ ከማይመጥነኝ ስራ ወጥቻለሁ። የማይመጥነኝ ስራ አልሰራም። የሚሻለው የተሻለው የአባቴ ነው። እግዚአብሔር ያዘጋጃል። ማዘጋጀትን ይችላል ጌታ። ሃዳኮና ሻላዳጋባስ ጌታ ሆይ ስም ይባረክ። አንተ መልካም ነህ፣ አንተ ታላቅ ነህ፣ ሁሉን ትችላለህ። የተዘጋውን ትከፍታለህ፣ የተበላሸውን ታስተካክላለህ፣ የወደቀውን ታነሳለህ። ካዳካባስ ሻባሃዳጋባካራዲ ካሳዳ አንታ ካዳጋባሻዳካስ ሬንታ ካላባራዲ ካቱኮስ ቬለደገደ ሃዶጎቦ ጸልያለሁ። ይነሳ በኢየሱስ አወጣው ከማትፈልጉት ህይወት አለለ ማንፈልገው ሳንፈልግ የኖርንበት ሳንፈልግ የተቀመጥንበት ሳንፈልግ ምንሰራው ስራ አለ። ይሄን ስራ አልፈልገውም እኮ አልወደውም እኮ ግን አማራጭ ስላጣው ነው የሚሉ ሰዎች አሉ። ይሄንን ቦታ፣ ይሄንን ሀገር፣ ይሄንን ኑሮ አልፈልግም ግን ምን ላድርግ አማራጭ አጥቻለሁ ለሚሉ ሰዎች አዳጋ ጸልያለሁ። ወጣው በኢየሱስ ስም ብላችሁ ከኔ ጋር አውጁ። ወጣው። የምታወሩት የእናንተ ቃል ነው። ያ የምትናገሩትን ጌታ ያጸናዋል። አልፈልገውም ይሄን ስራ ግን እኮ ምን ላድርግ፣ አልፈልገውም ይሄንን ሀገር፣ አልፈልገውም ይሄንን ኑሮ፣ አልፈልገውም የምትሉትን ነገር በጌታ በኢየሱስ ስም ከዛ እናንተ አወጣው አንድን ሰው ወጣ። አንድ ሰው ከማይፈልገው ምዕራፍ ወጣ። ቼባሲናናያ ሬጌቴጌቴጌቤስ ማንፈልገው ነገር የምትሉት ጉዳይ ምንም ነገር ሊሆን ይችላል። አንድ ሰው ዛሬ ወጣ። ይካራዴግ ወጣው። በድል ወጣው፣ በክብር ወጣው፣ በኃይል ወጣው፣ በሞገስ ወጣው፣ በደስታ ወጣው። ኦራዳጋሳና ማንታ ወጣው በኢየሱስ ክርስቶስ። ኃይል እግዚአብሔር ነው። የኔ አቅም አይችልም፣ እኔ አልችልም፣ ግን እሱ ችሏል። ግን እሱ ያሳልፈኛል። ግን እሱ ሞገስ ይሆነኛል። ግን እሱ ኃይል ይሰጠኛል። ግን እሱ መንገድ ያሳየኛል፣ መመሪያ ያሳየኛል፣ ይደግፈኛል፣ ያሳልፈኛል። ሆካዳ ባሻዳ ሀባ ሳጋዳ ጋባ ጄዴቤዴዴግዴግቤስ ሬኬቴ ቼዴከበኬቴከቤስ አንተ መልካም ነህ። አንተ ትችላለህ፣ መውጣት ትችላለህ፣ መርዳት ትችላለህ። አንድ ሰው ወጣው ይበል። አወጣኋቸው ጌታ ሆይ፣ ወደ ተሻለው ምዕራፍ አወጣኋቸው። ወደ የተሻለ ስራ በር በኢየሱስ ስም ይከፈት። የተሻለ የሚበልጥ ስራ ውስጥ ከተትኩ። የሚበልጥ አሁን ካሉበት አሁን አቻካታካታ ከተያዙበት አሁን ካሉበት የተሻለ የሚበልጥ ምዕራፍ፣ የሚበልጥ በረከት፣ የሚበልጥ ተአምራት፣ የሚበልጥ ጸጋ፣ የሚበልጥ ክብር፣ የሚበልጥ ሀቺዳ ሳካን ሀታ ካሴዳና ሌከትሬዴስ ሹካታ ሳካታና በኢየሱስ ስም ወደሚበልጠው ወጣው። ወደ ታላቁ ክብር ውስጥ ወጣው። ካዳካስ ሳይፈልጉ እህቶቼና ወንድሞቼ ካሉበት ኢና ካዳካስ ከማይመች ምዕራፍ ውስጥ ወጣው። በኢየሱስ ክርስቶስ ወጣው። በድል ወጣው፣ በኃይል ወጣው፣ በሞገስ ወጣው፣ በኃይል ወጣው። The name of Jesus, the name of Jesus, the name of Jesus, the name of Jesus.
ወጣው በኢየሱስ ስም ወደ ተሻለው ምዕራፍ ወደሚበልጠው ክብር አሁን ካለበት ከዝቅተኛ ምዕራፍ ውስጥ ወደ ከፍተኛ ምዕራፍ ውስጥ አወጣው በኢየሱስ። አምናችሁ በእምነት የምትጸልዩት ሁሉ የእናንተ ነው፣ ይሆንላችኋል። መንገዳችሁ ፊት ላይ ቀድሞ ይጠብቃችኋል። ጌታ ሆይ ክብር ላንተ ይሆን። ጌታ ሆይ ክብር ላንተ ይሆን። አቾካታ ታካራባ ላፓና ሳካታ ሼባ ሃዶ ኮቦኖ ሬንታላኒ ካዞማንዳ አጃታ ካሲዳባና ሬቤኬሬሴ ሎቫዳ ካስ ኢጃባዲ ካራዲ ላቦስ ሬንታ ካላዲ አባጃዳቫስ በጌታ በኢየሱስ ስም ጸልያለሁ። ወጣው። ይኸው በድል ወደሚበልጠው ገባው፣ ወደሚሻለው ገባው። ከማይመጥነኝ ወጣው። ሃቻካታሴ ካታራባስ በተለያየ ሱስ ውስጥ ያለ ሰው ከዛ ሲወጣ አይቻለሁ። የሚያወጣ ኃይል፣ ከሱስ የሚያወጣ ከተለያየ አይነት ድብቅ ልምድ ውስጥ ያለ በተለያየ አይነት ልምድ ውስጥ ያለ ያንን መተው ፈልጎ መተው ላቃተው ሰው ይውጣ በኢየሱስ ስም። ጌታ ሆይ ይውጣ በኢየሱስ ይውጣ። አባቴ ሆይ ጸልያለሁ። ይውጡ። መውጣት ይሁን። አቤት የጌታ ክንድ፣ አቤት የጌታ ክብር፣ አቤት የጌታ ኃይል፣ አቤት የጌታ ክብር፣ አቤት የጌታ እጅ በኢየሱስ በኃይል እንዲመጣ ጸልያለሁ። አባቴ ሆይ ክንድ ይገለጥ። አባቴ ሆይ እጅ ይገለጥ። በጌታ በኢየሱስ ስም ክንድ ይገለጥ። እጅህን እንጠራለን። ያንተን ጣልቃ ገብነት እንጠራለን። ኃይልህን እናውጃለን። ወራ ባጋዳጋሳ ቀኔ ያማረ ነው። የሚመጣው ሳምንት የኔ ነው። ነገም የተሻለ ነው። ከዛሬ ነገ የተሻለ ነው። ይሄ ቀን የኔ ቀን ነው። እግዚአብሔር በድል ያመላልሰኛል። የሚመጣ 3 4 5 ቀን ሳምንቱ የኔ ነው። ወሩ የኔ ነው። ይሄ ወር የኔ ነው። የሚመጣው ወር የኔ ነው። 2 3 4 ወር ውስጥ ታላላቅ ተአምራት በቤቴ ላይ ይሆናል። ታላላቅ ድል እግዚአብሔር ይሰጠኛል። እግዚአብሔር በስኬት ቤቴን ይሞላዋል። ስኬት በስኬት ከአንዱ ድል ስወጣ ሌላ ድል ይጠብቀኛል። ከአንዱ ክብር ስወጣ ሌላ ክብር ይጠብቀኛል። ከውርደት ወደ ውርደት አይደለም ጸልያለሁ። ከውርደት ወደ ክብር አንድ ሰው ይወጣል። ከክብር ወደ ክብር። የሚገርም እኮ ነው። ጌታ ያለው ሰው ከክብር ወደ ክብር ነው የሚመላለሰው። በቃ ከኃይል ወደ ሌላ ኃይል ነው። ከከፍታ ወደ ሌላ ከፍታ፣ ከድል ወደ ሌላ ድል ነው። አያችሁ፣ በአንድ ድል አይረካም። በአንድ ድል አይቆምም። አያችሁ፣ ሌላ ከክብር ወደ ሌላ፣ ከኃይል ወደ ሌላ። ኦራባሻጋታ ካሳጋታ ራዳጋባሼጋታ ላባራዳጋስ ጸለይኩ። ህይወታችሁ ይሄ ነው የሚሆነው። የምስክርነት ወራት ነው ይሄ ወር። ወሩ ሳያልቅ ጸልያለሁ። ይሄ ወሩ ሳያልቅ ብዙ ድል፣ ብዙ ሞገስ እግዚአብሔር ይሰጣል። ብዙ ኃይል የእናንተ ቤት ላይ፣ ብዙ የእግዚአብሔር ጉብኝት በቤታችሁ ላይ፣ ብዙ የማይቆጠር ታምራት በቤታችሁ ላይ፣ እጅግ በጣም ብዙ ምስክርነት በአንድ ሰው ቤት ላይ፣ እጅግ በጣም ብዙ ጉብኝት ወደ አንድ ሰው ቤት ገባ እኮ። ይኸው እየተራመደ ሲገባ ነው ማየው። ሆላ ባካ አንድ ሰው እንደ ባንዲራ ከፍ ብሎ ራሃታ ጋባሻ ካታ ካባዳ ጋባስ ከፍ ብሎ በኢየሱስ ስም ሲታይ አያለሁ። እግዚአብሔር ሆይ ይሄንን ስለምታደርግ በዚህ ክብር፣ በዚህ ሞገስ በጌታ በኢየሱስ ክርስቶስም በኃይል ስለምትመጣ፣ በኃይል ስለምትጎበኝ፣ በኃይል ስለምትገለጥ አመሰግንሃለሁ። ከክብር ወደ ክብር አለፍኩ። ባንተ አለፍኩ። ካለሁበት ምዕራፍ በኃይለኛ ክብር ወጥቻለሁ። በኃይለኛ ሞገስ ወጥቻለሁ። በኃይለኛ ክብር ወጣው። እግዚአብሔር ድሌ ነው። እግዚአብሔር ሞገሴ ነው። እግዚአብሔር አቅሜ ነው። እግዚአብሔር ክብሬ ነው። ሆራሻዳባ ማካዲ ካሎስ ዣባዳ ጋራዴ ሌቤስ ፌካታሺዳ ኩባራባን ሃሌሉያ።
ኃይል ያንተ ነው። ኦራባሳካታ ጌታ ሆይ ስሜ ይባረክ። ጌታ ሆይ ስሜ ይባረክ። ጌታ ሆይ ስሜ ይባረክ። ስሜ ይባረክ። አንተ ታላቅ ነህ። አንተ ታላቅ ነህ። አንተ ታላቅ ነህ። እግዚአብሔር አባትና አምላክ ሆይ በኢየሱስ ስም ከፍ በል። በኢየሱስ ስም ከፍ በል። በኢየሱስ ስም ከፍ በል። ሬበከሸዴካባስ በጌታ በኢየሱስ ስም ከፍ በል። ከፍ በል ኢየሱስ። ከፍ በል ኢየሱስ። ከፍ በል ኢየሱስ። በዚህ ጸሎት ነገራቸውን ስለከፈትክ፣ በዚህ ጸሎት ለነገሮቻቸው ድል ስለሰጠ፣ በዚህ ጸሎት አዲስ ነገር ስላደረግ፣ በዚህ ጸሎት ታላቁ ክንዲ ስለተገለጠ፣ በዚህ ጸሎት እግዚአብሔር ሆይ ታላቅ ነገር ስለሆነ፣ በዚህ ጸሎት እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም የተናገርከውን ስለምታደርግ፣ ቃልህን ስለምትፈጽም እግዚአብሔር አባትና አምላክ ሆይ አመሰግንሃለሁ። እግዚአብሔር አምላክና አባት ሆይ አመሰግንሃለሁ። እግዚአብሔር ከሰማይ እንዲነሳ ፍርድ እንዲወጣ፣ እግዚአብሔር እንዲፈርድ፣ እግዚአብሔር ጣልቃ እንዲገባ ለነገሮቻቸው ለሚፈልጉት ለሚጠባበቁት እግዚአብሔር አምላክ ሆይ ዘግይቶባቸው ቆይቶባቸው መቼ ነው የኔ ተራ? ቆይ ተራዬ መቼ ነው? መቼ ነው የኔ ተራ? የኔ ጊዜ መቼ ነው ለሚሉት እግዚአብሔር አባትና አምላክ ሆይ ያንተ ጊዜ የፈጠነ ይሁን። ያንተ ጊዜ የፈጠነ ይሁን። ያንተ ጊዜ የፈጠነ ይሁን። እዚህ ጸሎት ላይ ጸልያለሁ በጌታ በኢየሱስ ክርስቶስ ስም። ያንተ ክንድ የፈጠነ ይሁን። እግዚአብሔር አምላክ ሆይ ክህደት ለደረሰባቸው፣ የራሳቸው የሆነ ነገር ተወስደው የተከለከሉ፣ በራሳቸው ነገር ክርክር የተነሳባቸው፣ በራሳቸው ነገር ኃይለኛ የሆነ ክርክር ለተነሳባቸው፣ በራሳቸው በሆነ ጉዳይ ላይ ኃይለኛ የሆነ ወጀብ ለተነሳባቸው መቼ ነው? መቼ ነው? መቼ ነው? መቼ ነው የኔ ጉዳይ የሚስተካከለው? የኔ ነገር የሚሰራው መቼ ነው ለሚሉ እግዚአብሔር አምላክ ሆይ በጌታ በኢየሱስ ስም አሁን ከሰማይ ፍርድ ይውጣላችሁ። አሁን ከሰማይ ፈጣን መልስ ይምጣላችሁ። አሁን ከሰማይ ፈጣን መልስ ይምጣላችሁ። ፈጣን መልስ ራዳጋዳጋስ እስቲ ፈጣን መልስ ለቤታችሁ፣ ለስራችሁ፣ ለጤናችሁ፣ ለነገሮቻችሁ ፈጣን የዘገየ አይደለም፣ የቆየ አይደለም። ፈጣን መልስ ለአንድ ሰው መጣ። መልስ ፈጣን መልስ በጌታ በኢየሱስ ክርስቶስ መጣ። ፈጣን መልስ ለቤታችሁ፣ ፈጣን መልስ ለህይወታችሁ፣ ፈጣን መልስ ለኑሯችሁ፣ ፈጣን መልስ ለነገሮቻችሁ፣ ፈጣን መልስ ለእያንዳንዱ ጉዳዮቻችሁ በጌታ በኢየሱስ ክርስቶስ ስም በኃይል መጣ። ፈጣን መልስ መጣ ከጌታ ዘንድ ፈጣን መልስ፣ ፈጣን ጉብኝት በኢየሱስ ክርስቶስ ስም መጣ። ጸልያለሁ እግዚአብሔር አምላክ ሆይ መቼ ነው ተራዬ? መቼ ነው የኔ ጉዳይ? መቼ ነው የሚጎበኘው? መቼ ነው ነገር የሚሰራው? መቼ ነው በምስጋና የምመጣው ለሚሉት ጌታው ፈጣን መልስ ይምጣላቸው። ፈጣን ጉብኝት ይሆንላቸው። ፈጣን ተአምራት በቤታቸው ይሁን። ፈጣን ጣልቃ ገብነት ይሆንላቸው። አባቴና አምላክ ሆይ እጸልያለሁ ፈጣን ይሁን ጌታ ሆይ በኢየሱስ ክርስቶስ ፈጣን መልስ፣ ፈጣን ጉብኝት፣ ፈጣን ተአምራት፣ ፈጣን ጣልቃ ገብነት ሻባሃንቱ ሬኬቴሌቬን ሬባካሳቲን ሬባጋዳጋሻዳ ካባሳና ኦራዲ ካሼላ ባራዳ ካታባስ ፈጣን መልስ፣ ፈጣን ጉብኝት፣ የፈጠነ መልስ በኢየሱስ ክርስቶስ ስም ለአንድ ሰው ለቤቱ፣ ለህይወቱ፣ ለመንገዱ በኢየሱስ ስም ይምጣ። ጌታ ሆይ ካንተ ፊት የሚያጠፋ ነገር ወደ እኛ እንዳይመጣ፣ ከፊት እኛን የሚያጠፋ ነገር አይምጣ። ከፊት እኛን የሚያጠፋ ነገር በቃ ሳይሆን አንተ ጋር እንድንኖር የሚያደርግ፣ ወደ አንተ ይልቅ እንድንቀርብ የሚያደርግ፣ ወደ አንተ ይልቅ እንድንመጣ የሚያደርግ፣ አንተን እንድንፈልግ የሚያደርግ፣ ፊትህን እንድንፈልግ የሚያደርግ፣ አንተን እንድንል የሚያደርግ ያንተ ክንድ ይገለጥ፣ ያንተ ኃይል ይገለጥ፣ ያንተ እጅ ይገለጥ።
ጣልቃ ስለምትገባ አመሰግንሃለሁ። ክንድህን ስለምትገልጥ አመሰግንሃለሁ ኢየሱስ። ራባካታካባሻካታከስ ካንተ ጋር እንድንቆይ የሚያደርግ በፊትህ እንድንመላለስ የሚያደርግ አንተን እንድንል አንተን እንድንናፍቅ እግዚአብሔር አምላክ ሆይ የሚያደርግ ነገር እንጂ ከፊት የሚያጠፋን ነገር እንዳይሆን ጌታ ሆይ ከአንተ ጋር እንድንቆይ በፊት እንድንመላለስ በድል እንድንመላለስ በሞገስ እንድንመላለስ ራባካሳካታካ ሻባሃዳጋ ባጋራካዳካባስ ራባጋዳጋ በውሻዳ ባራባስ አካቲያና ጸለይኩ በጌታ በኢየሱስ ክርስቶስ። ኃይለኛው ያንተ ክንድ፣ ኃይለኛው ያንተ ኃይለኛው ያንተ ክንድ በቤቴ ላይ ይገለጥ። ማካታላ ታጥሬ ነው ያለሁት ባንተ። ጠላት አያገኘኝም፣ ጨለማ አያገኘኝም፣ ጭንገፋ አያገኘኝም፣ ኪሳራ አያገኘኝም፣ ሞት አያገኘኝም፣ ድንገተኛ አዋጅ አያገኘኝም። ሃላካቶሳባ ታጠርኩ። ምድር ላይ የሚሰማው ነገር ሁሉ ከባድ ነው እንደ ሰውኛ ካሰብን፣ እንደ ስጋ ፍቃድ ካሰብን። ግን በእግዚአብሔር መንፈስ ከሆነ የምንመላለሰው፣ በእግዚአብሔር ክብር የምንመላለስ ሰዎች አያገኘንም፣ አንገኝም። ጠላት አያገኘንም። ጠላት እንደፈለገው አያደርገንም። ጠላት እንደፈለገው እኛን ሊያደርገን አይችልም። ምክንያቱም ታጥረን ነው ያለነው። በቅጥር ውስጥ ነው ያለነው። በቅጥር ውስጥ ነው ያለነው። በእሳት ቅጥር ውስጥ ነው ያለው። ቤቴ በእሳት ቅጥር ውስጥ፣ ዘመኔ በእሳት ቅጥር ውስጥ፣ ህይወቴ በእሳት ቅጥር ውስጥ፣ ኑሮዬ በእሳት ቅጥር ውስጥ፣ መንገዴ በእሳት ቅጥር ታጥሯል። እያንዳንዱ ነገሬ ኦላማካሻዳባስ ኦራባሃዳጋባስ ታጠርኩ። ኦራባሃዳካስ ክብር ለስሜ ይሆን፣ ውዳሴ ለስሜ ይሆን፣ አምልኮ ለስሜ ይሆን። እግዚአብሔር አባትና አምላክ ይሆን። መልካምነት ይገለጥ፣ ክንድ ይገለጥ፣ ኃይል ይገለጥ። ሻካታ ባሃዳጋባስ ሬኬቴሸደከበስ ዲላ ባራካታካባስ ታጥሬ ያለው ቤቴ ታጥሯል፣ ህይወቴ ታጥሯል፣ ዘመኔ ታጥሯል፣ ኑሮዬ ታጥሯል። እያንዳንዱ እርምጃዬ በሱ ጥበቃ ስር ነው። ጥበቃው ከኔ ጋር ነው። በጌታ በኢየሱስ ክርስቶስ በሱ ተጠብቀ ነው የምመላለሰው። ሃሌሉያ። አባት ሆይ ከፍ በል፣ አባት ሆይ ከፍ በል፣ አባት ሆይ ከፍ በል፣ ከፍ በል። ጌታ ሆይ ከፍ በል። የኔ አባት ከፍ በል፣ የኔ አባት ከፍ በል። ሬባ ጋራ ሻዳካ ባካራቦስ በሰማይም በምድርም እንዳንተ ያለ የለም። ጌታ ሆይ በኢየሱስ ስም ከፍ በል። ለእያንዳንዱ ጌታ ሆይ ይህንን ጸሎት ለሚሰሙ በጌታ በኢየሱስ ስም ያንተ የጉብኝት እጅ ስለሚመጣላቸው፣ ጣልቃ ስለገባህላቸው በጌታ በኢየሱስ ክርስቶስ ስም አመሰግንሃለሁ። አንተን ይዞ ያፈረ፣ ስሜን ጠርቶ የከሰረ፣ በአንተ ተደግፎ ያፈረ ማንም የለም። ብቻህን ንጉሥ ነህ፣ ብቻህን ጌታ ነህ፣ ብቻህን ኃያል ነህ። ሁሉንም ትሰራለህ፣ ታስተካክላለህ። ጌታ ሆይ በጌታ በኢየሱስ ክርስቶስ ስም ከፍ በል። አባትና አምላክ ሆይ የትኛውም አይነት የጠላትን ገደብ አፍርሰ በድል ስለምታወጣን እግዚአብሔር አምላክ ሆይ የተቀመጠልን ከዚህ አይለፍ፣ ከዚህ አትለፍ፣ ከዚህ በላይ አይሆንለት የተባለ የትኛውም ጉዳይ ላይ እግዚአብሔር አምላክ ሆይ ያንተ ክንድ ጣልቃ ስለገባ አመሰግንሃለሁ። እግዚአብሔር አምላክና አባት ሆይ መልካምነትህን እናገራለሁ፣ ኃይልህን እናገራለሁ፣ አባትነትህን እናገራለሁ፣ ታላቅነትህን አውጃለሁ። አባቴና አምላክ ሆይ ከፍ በል። አሁን ደግሞ እግዚአብሔር አምላክ ሆይ እህቶቼ ቀጣይ ሳምንት፣ ቀጣይ 2-3 ሳምንት፣ ወር ላይ እግዚአብሔር በምስጋና ስለሚመለሱ እግዚአብሔር በዚህ ጸሎት አልፈ ጌታ ሆይ ስለሰራ፣ አልፈ በዚህ ጸሎት ጌታ ሆይ ጣልቃ ስለገባ፣ ነገርን ስለቀየርክ እግዚአብሔር አባትና አምላክ ሆይ በኢየሱስ ክርስቶስ ስም እናመሰግንሃለን። አሁን
ለነገሮቻቸው እግዚአብሔር ሆይ ድል እንዲሆን እግዚአብሔር እያንዳንዱ ነገር ላይ ያንተ ጣልቃ ገብነት ስለሚገለጥ እያንዳንዱ ነገር ላይ ያንተ ኃይል ስለሚገለጥ አባት ሆይ በኢየሱስ ክርስቶስ ስም አመሰግንሃለሁ። ክንድህን ገልጠህ ጣትህን ገልጠህ ጣልቃ ገብተህ አዋጅን ቀይረህ ተአምራት አድርገህ ጌታ ሆይ ድል ስለምትሰጥ በኢየሱስ ክርስቶስ ስም እግዚአብሔር አምላክና አባት ሆይ እናመሰግንሃለን። ክብር ለስም ይሁን፣ ውዳሴ ለስም ይሁን፣ አምልኮ ለስም ይሁን። ገናና ነህ፣ ኃያል ነህ። እግዚአብሔር በኢየሱስ ክርስቶስ ስም ከፍ በል። እግዚአብሔር አምላክ ስለ ሁሉ ተመስገን። በኢየሱስ ስም እንዳልኳችሁ ሰብስክራይብ ያላረጋችሁ አዲስ የሆናችሁ ሰብስክራይብ ማድረጉን አትርሱ። ሌሎቻችሁ ደግሞ ላይክ አድርጉና ለሌሎች ሼር አድርጉ። ጸሎቱን ለሚከታተሉ ወይም ደግሞ ጸሎት ለሚወዱ ሰዎች ሼር አድርጉ። እግዚአብሔር በጸሎት ይሰራል አምናለሁ። እኔ ጌታ መልካምን ነገር ያደርጋል። የሚጸልይ ሰው ያመልጣል በነገር ሁሉ። እግዚአብሔር መልካምን ያደርጋል። ወንድማችሁ ፕሮፌት አጥናፉ አቤል ነኝ። ጌታ ኢየሱስ ከእናንተ ጋር ይሁን። ሻሎም